ምናልባት እነዚህን የሲልክ ዋርም ወይንም የሐር ትል እያሉ የሚጠሯቸውን ትሎች ስትመለከቱ ፈጣሪ ከነፍሳት እኩል የፈጠራቸው ፍጥረታት ብቻ ሳይሆኑ የሰው ልጅ ሲያሻው እንዲህ ጠብሶና ቀቅሎ ሆዱን የሚሞላባቸው ጣፋጭ የገበታ ላይ ምግቦች፣ ሲያሻው ደግሞ እንዲህ ፈትሎና ደውሮ ውብ የሐር ጨርቅ አርጎ የሚለብሳቸው አስገራሚ ትሎች ናቸው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ መቼስ እያንዳንዱ ፍጥረት ወደ ምድር እስከመጣ ድረስ የራሱ ድርሻ አለውና እኛም ለዛሬ ከወደ ሩቅ ምስራቋ ቪየትናም ጎራ ብለን ከአፈር ትልነት እስከ ምግብ ጠረጴዛ ድረስ የሚደርሰውን ይህንን ባለዘርፈ ብዙ ጥቅሙን የሐር ትልና የቪየትናማውያንን ቁርኝት ልናስቃኛችሁ ነውና አብራችሁን ቆዩ። የነዚህ የሐር ትሎች እርባታ አንድ ተብሎ የሚጀመረው ከቪየትናም ዳላት የአንድ ሰዓት መንገድ ርቃ ከምትገኘው የላምሃ ገጠራማ መንደር ውስጥ ሲሆን የስፍራዋ ቀዝቀዝ ያለ አየርም ለነዚህ ትሎች እርባታ ተመራጭ እንድትሆን አድርጓታል። ይህ ቀዝቃዛማ አየር ለነዚህ ለሐር ትሎች እድገት እጅግ ተስማሚ ስለሆነ እርባታዎች የሚከናወኑት በግዙፍ የኢንዱስትሪ ፋብሪካዎች ውስጥ ሳይሆን በየቤቱ በሚገኙ አነስተኛ የገበሬ እርሻዎች ውስጥ ሲሆን በእነዚህ ቤቶች ውስጥም በሚሊዮን የሚቆጠሩ የሐር ትሎች ልክ በዚህ መልኩ በሰፊው ተንሰራፍተው ይገኛሉ። ታዲያ ትሎች እንዲህ በእንክብካቤና ምቾታቸው ተጠብቆ በድሎት ሲራቡ ለተመለከተ እንግዳ ሰው ነገሩ ትንሽ ጥያቄ ቢያጭርበትም ከነዚህ ትሎች እርባታ ጀርባ ግን የብዙ ሚሊዮን ዶላር ቢዝነስ የሚዘዋወር ሲሆን እነዚህ ትሎች ገና በእጭነት ደረጃ ላይ ሳሉ መጠናቸው ትልቅ፣ ሰውነታቸው ሞላ ያለ ሲሆን ሲነኩ ደግሞ ለስላሴ ያላቸው ናቸው። ቀለማቸውም ወደ ነጭነት ያደላ ሆኖ ለስላሳ የሚመስል ሲሆን አመጋገባቸውን ስንመለከት ደግሞ ከሾላ ቅጠል ውጪ ሌላ ምንም አይነት ምግብ እንዲመገቡ አይፈለግም። የምግብ ፍላጎታቸው እጅግ ከፍተኛ ከመሆኑ የተነሳ በየ5 ሰዓቱ አዲስ የተቆረጠ የሾላ ቅጠል ሊቀርብላቸው የሚገባ ሲሆን ይህንን ፍላጎት ለማሟላት ሲባልም የሐር ትል አርቢዎች በተጓዳኝ የሾላ ዛፍም ሊያበቅሉ ግድ ይላቸዋል። በዚህም ታዲያ ጥራት ያለው ምግብ ለትሎቹ ማቅረብ ማለት ጥራት ያለው ትልና ጥራት ያለው የሐር ክር እንደማለት ሲሆን በተጨማሪም ትሉ ወደ ምግብነት ሲቀየር ጥሩ ጣዕም እንዲኖረው ይረዳል እንደማለት ነው። ይህ ስራ ከፍተኛ ትጋትንና ጥንቃቄን የሚጠይቅ ሲሆን ለምሳሌ ዝናባማ የአየር ሁኔታ ለትሎቹ ፈታኝ በመሆኑ ቅጠሎቹ በዝናብ ከረጠቡ ትሎቹ የሆድ ህመም ሊይዛቸው ስለሚችል አርሶ አደሮቹ ቅጠሎቹን አድርቀው ሊያቀርቡላቸው ግድ ይላል። ከዚህ በተጨማሪም ትሎቹ ለሽታ እጅግ ስሜታዊ ስለሆኑ ጠንካራ ሽቶ ወይንም ዲዮድራንት መጠቀም በትሎቹ ላይ ጉዳት ሊያደርስ ስለሚችል ወደ ማርቢያው የሚገባ ሰው ማንኛውም ነገር ከመቀባት ጥንቃቄ ማድረግ ይጠበቅበታል። ከ12 ቀናት ተከታታይ ምግብ በኋላ ትሎቹ ወደ ሙሉ እድገት ደረጃ የሚሸጋገሩ ሲሆን በዚህ ጊዜ መጠናቸው በከፍተኛ ሁኔታ ስለሚጨምር ወደ ኮኩን ወይንም ራሳቸውን ለመፈልፈል ሲሉ ሽፋን ወደ መስራት ተፈጥሯዊ ውደታቸው ይሸጋገራሉ። ይህን ጊዜም ለዚህ ተብሎ ወደ ተዘጋጀላቸው የእንጨት ቀፎ ወይንም መደርደሪያ እንዲዘዋወሩ የሚደረግ ሲሆን አንድ ትል ራሱን በሐር ክር ሸፍኖ ኮኩን ለመስራት 3 ቀናት ብቻ የሚፈጅበት ሲሆን በተፈጥሮ ሂደት ውስጥ ትሉ ወደ ቢራቢሮነት ከመቀየሩ በፊት ለ2 ሳምንታት ያክል በኮኩኑ ውስጥ መቆየት ቢችልም ነገር ግን በሐር ኢንዱስትሪ ይህንን ስለማይፈለግ ኮኩን እንደተሰራ ብዙም ሳይቆይ ትሉ ኮኩኑን ሰርቶ እንደጨረሰ ወዲያውኑ ወደ ፋብሪካ እንዲሸጥ የሚደረግ ሲሆን አንድ አርሶ አደር በዓመት እስከ 1.8 ቶን ሐር ለፋብሪካ በማቅረብ ገቢ ያገኛል። ታዲያ እዚህ ጋር ልብ ልንለው የሚገባው ነገር ትሉም ሆነ ሐሩ እኩል ጥቅም ላይ የሚውሉ ሲሆን በቪየትናምና በደቡብ ምስራቅ እስያ ባሉ ሀገራት ትሎቹ ተወዳጅ የሀገሪቱ ምግቦች ስለሆኑ እንደ ጉድ ለገበያ የሚቀርቡ ሲሆን በእርባታ ወቅት ላይ ትሎቹ ወዲያው ሐር ከሰሩ በኋላ ወደ በራሪነት ሳይቀየሩ ለምግብነት እንዲውሉ ወደ ገበያ የሚቀርቡ ሲሆን በምግብ ገበታው ላይም በተለያየ መንገድ ከተለያየ ማጣፈጫዎች ጋር ተጠብሰውና ተቀቅለው የምግብ ጠረጴዛ ላይ የሚቀርቡ ይሆናል። የመጀመሪያው የአሰራር አይነት መቀቀል ሲሆን ይህም ምግብ ምንም አይነት ቅመም ሳይጨመር በውሃ ብቻ በመቀቀል መመገብ ሲሆን ይኸውም የትሉን ተፈጥሯዊ ጣዕምና የምግቡን ኒውትሪሽን ለመጠበቅ በሚል ሲሆን ሲበላም ከውስጡ ክሬም ወይንም ፈሳሽነት ያለው ነገር ይወጣል። ጣዕሙም ትንሽ ጣፋጭነት እንዳለው ተመጋቢዎቹ ይገልጻሉ።
ሌላኛው ደግሞ ተጠብሶ የሚበላው የትሉ የምግብ አይነት ሲሆን ይሄኛው ደግሞ አዘገጃጀቱ በዘይትና በቅመማ ቅመም የተዘጋጀ ነው። ይሄውም ትሎቹ በጋለ ዘይት ሲጠበሱ የውጭው አካላቸው ደረቅ ያለ ይሆንና ልክ እንደ ድንች ጥብስ አይነት ይዘት የሚኖረው ሲሆን ከሚጨመርበት ቅመማ ቅመም ጋር ተዳምሮ ልዩ ጣዕም እንዳለው ተመጋቢዎቹ ይመሰክሩለታል። ይህ የምግብ ባህል ለአርሶ አደሮቹ ዋና የገቢ ምንጭ ከመሆኑም ባለፈ ለቤተሰብና ለቅርብ ጓደኞች እንደ መስተንግዶ የሚቀርብ ውድ የባህላቸው መገለጫ ጭምርም ነው። ከዚህ በተጨማሪም ትሉ በፕሮቲን የበለጸገ በመሆኑና አንዳንድ በባህላዊ እምነቶች ምክንያት ለራስ ምታትና ለጉሮሮ መድኃኒትነት እንዳለው ስለሚታመን ተፈላጊነቱ ከፍተኛ ነው። እነዚህ ትሎች ከገበሬዎች ማዕድ ባለፈም በዘመናዊ ሼፎች ጭምር ተቀነባብረውና በልዩ ሁኔታ ተዘጋጅተው በተለያዩ ውድ ሬስቶራንቶች ለምግብነት የሚቀርቡ ሲሆን በእነዚህ ስፍራዎች ላይ ለምግብነት ከመዋላቸው በፊት ጥብቅ የጥራት ቁጥጥር የሚደረግባቸው ሲሆን በመጀመሪያ በማሽን አማካኝነት ጥራት ያላቸውና ለምግብነት የሚውሉ ትሎች እንዲለዩ የሚደረግ ሲሆን ቀጥሎም በሰው እጅ እያንዳንዱ ትል ደህንነቱ እየታየ ይመረጣል። የተበላሹ ቀለም የቀየሩ ወይንም በጣም የቀጨጩ ትሎች እንዲወገዱ የሚደረግ ሲሆን እነዚህ የተወገዱት ትሎች ለእንስሳት መኖነት በተለይም ለአሳማ ምግብነት የሚውሉ ሲሆን ምርጥ ጥራት ያላቸው ወፍራምና ጠንካራ የሆኑት ትሎች ደግሞ ለሰው ምግብነት ወደ ገበያ ይላካሉ። የሐር ትል በቬትናም ምግብ ቤቶች ውስጥ እንደ ልዩ ጣፋጭ ምግብ የሚቆጠር በባህላዊ መንገድ ከሚዘጋጁት በተለየ እነዚህ በተለያየ አማራጮች የሚዘጋጁ ሲሆን በአትክልት፣ በሙዝ፣ በአሳ ሾርባ፣ በሎሚ ጭማቂ፣ በስኳር፣ በሚጥሚጣ፣ በአሳማ ስጋ እየተደረጉ በተለያዩ ብዙ መንገዶች የሚዘጋጁ ሲሆን ታዲያ ይህ የምግብ አዘገጃጀት በየትኛው መንገድ ቢሰራ ለቬትናማውያን የተለመደና ተወዳጅ የምግብ አይነት ሲሆን ለማያውቀውና ላለመደው እንግዳ ለሆነ ሰው ግን ነገርየው እጅግ ከባድና እንኳን ወደ አፍ ሰዶ ለመብላት ይቅርና ለማየት እንኳን የሚያዳግት ከባድ ነገር ነው። ታዲያ ከምግብነቱ አለፍ ስንል ደግሞ ሌላኛው ዋነኛ ጥቅሙ ልክ እንደ ስሙ የሰውን ልጅ ሐር ማልበሱ ሲሆን የሐር ፋብሪካ ሂደቱ ደግሞ ኮኩኖቹ ወይንም የሐር ሽፋኖቹ ከተሰበሰቡ በኋላ ወደ ፋብሪካ እንዲገቡ የሚደረግ ሲሆን እዚህ ቦታ ላይ የሐር ክርን ከኮኩኑ የመለየትና በውስጡ ያለውን ትል ወይንም ፑፓ የማውጣት ውስብስብ ሂደት ይከናወናል። ከዚያም ከ160 እስከ 190 ዲግሪ ፋራናይት በሚሆን የፈላ ውሃ ውስጥ የሚጨመሩ ሲሆን ይህም የፈላው ውሃ ጥቅሙ ሴርሲን የተባለውን የሐር ክሩን አጣብቆ የያዘውን ተፈጥሯዊ የሙጫ ንጥረ ነገር የሚያቀልጠው ሲሆን የሙጫ ከለቀቀ በኋላ በልዩ ማሽኖች አማካኝነት የሐር ክሩ መተልተል የሚጀምር ሲሆን ማሽኖቹም ክሮቹን ወደ ትላልቅ መጠቅለያዎች እንዲሽከረከሩ የሚደረግ ሲሆን በመጨረሻም ክሩ ይጸዳና ለጨርቃ ጨርቅ ምርት ዝግጁ እንዲሆን ይደረጋል። ታዲያ ይህ ሲያሻው የሰውን ልጅ ሐር የሚያለብስ ሲያሻው ደግሞ የምግብ ገበታ ላይ የሚቀርብ የሐር ትል እንግዳ ለሆኑ ለውጭ ሰዎች አስፈሪ ይምሰል እንጂ ለቬትናምና ለሌሎች መሰል የእስያ ሀገራት ይህ መደበኛና ጠቃሚ የምግብ ምንጫቸውና የገቢ ምንጫቸው ሲሆን ይህም ባህል ምንም ነገር ያለመጣል የሚለውን ፍልስፍናቸውን የሚያሳይ ነው። የሐር ትሎች ለሐር ክርነት አገልግሎት ከሰጡ በኋላ በቀላሉ ከመጣል ይልቅ ወደ ምግብነት ስለሚቀየሩ ይህ የተፈጥሮን ሀብት በአግባቡ መጠቀምንም ጭምር ያሳያል። ሁለተኛ የሐር ትሎች በከፍተኛ ፕሮቲንና ሌሎች ንጥረ ነገሮች የበለጸጉ በመሆናቸው ዋጋቸውም ተመጣጣኝ በመሆኑ ለብዙዎች በቀላሉ የሚገኝ የፕሮቲን ምንጭ ጭምር ነው። ምንም እንኳን ዘመናዊነትና የምግብ አማራጮች ቢስፋፉም ይህ ባህላዊ ምግብ ከትውልድ ወደ ትውልድ እየተላለፈ የሚገኝ ሲሆን የድሮ ሰዎች ለጤናና ለጉልበት ሲሉ ሲመገቡት፣ ወጣቶች ደግሞ እንደ መዝናኛና ባህላዊ ማንነት መገለጫ አድርገው ይወስዱታል። በአጠቃላይ ከላምሃ መንደር አነስተኛ እርሻዎች እስከ ዘመናዊ የሐር ፋብሪካዎች ከዚያም እስከ ከተማ ምግብ ቤቶች የሚደረገው ይህ የሐር ትሎች ጉዞ የሰው ልጅ ከተፈጥሮ ጋር ያለውን ጥብቅ ቁርኝትና ማንኛውንም የተፈጥሮ ጸጋ ወደ ጠቃሚ ነገር የመቀየር ችሎታውን በተግባር የሚያሳይ ሲሆን የሐር ልብስ የቅንጦት ምልክት ሲሆን የሐር ትል ደግሞ የምግብ ዋስትና ምልክት ሆኖ ያገለግላል እያልን የዛሬን አበቃን። አብራችሁን ስለነበራችሁ
ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።